እኔ አላምንም። አደይ ችግር ገጠማት። ዶክተሩ ጉድ ሆነ። ስለ አደይ ለጓደኛው ሲያወራ በር ላይ ተለጥፋ ሊዲያ ሰማ። ሄኖክ እንግዲህ የዶክተር ኢኤል ጓደኛ ያቺ ሴት ምን አይነት ናት በዚህ ልክ የምታፈቅራት እጮኛ እያለች በማለት እያወጣጣው ስለ እሷ ማንነት በተመስጦ ሲያወራ ነበር። በዛ ጊዜ ነበር ሊዲያ በሩ ላይ ያው መታ ስታዳምጥ የደነገጠው። ሊዲያ እንግዲህ ነገሮችን መደባበቅ አትፈልግም። ያየችውን በፊት ለፊት ነው መናገር ነው። አደይ እንግዲህ ችግር ውስጥ ልገባ ነው። ሊዲያ ደግሞ እንግዲህ ከዶክተር ጓደኛ ፍቅር ይዛት ሆን ስታየው በጣም ነው የደነገጠችው። ሊዲያ እንዴት የደነገጠች ይመስላችኋል? ዶክተሩ በተናገረው በአደይ ስለ አደይ ፍቅር ወይስ እሷ ስላየችው ዶክተር ጓደኛ በምን የደነገጠች ይመስላችኋል? እኔ ግን በሁለቱም ይመስለኛ። አንደኛ ያው ባለፈው ዶክተር እና አደይ ተቀራርበው ስታያቸው ለወንድሜ እናገራለሁ ስትል በአጋጣሚ ነው ብለዋት ነበር። አሁን ግን በጆሮዋ እውነቱን ምን ያህል ለሷ ፍቅር እንዳለው እንደሚወዳት መልካም ሴት እንደሆነ ሲናገር ሰምታለች። ከዚህ በኋላ ሊዲያ የማትናገር ይመስላችኋል? ሲቀጥል ደግሞ ፍቅር ይዟት ነው ወይ ከሄኖክ ከዶክተር ጓደኛ? እውነት ከዶክተር ጓደኛ ፍቅር ከያዛት አትረባም። ለምን አትሉ? ዶክተር እናፈቀርኩ ሞትኩልህ እያለች ታስፈራራው ነበር አይደል እንዴ? እና ታስሩ ነው እንዴ ፍቅር የሚይዛት? ለማንኛውም ሩታ ናፈቀችን ትንጣልን እያላችሁ ነው። እኔ ግን ሩታ ትናፍቀኝም ማለት ነው። ሌላው እንግዲህ ሮማንና አሹ ተባረዋል። በጣም ነው ያዘንኩት። ጥፋት ቢኖርባቸውም የፍቅር እናት ግን ዛሬ ያናዳኛለች። አመናጭቃ ነው ማለት ነው። ውጡ ከቤተ ኮተታችሁን ይዛችሁ ያለቻችሁ። ወያችሁ ምን ትማራላችሁ? የሰው ቤት የሰው ነው። ምንም ቢደላችሁ እንደ ልጃችንን ቢሏችሁም ለጊዜያዊ ነው እንጂ አንድ ችግር ከተፈጠረ የሰው ቤት ሁሌም መንገደኛ ነው። ሰው ቤት የሚሰራ ሰው ሁሌ ዝግጁ መሆን አለበት። እንደዛ ልጆች ምናምን እያለች የልጅቷን ተንኮልና ክፋት እያየች እንግዲህ ዛሬ ግን ወተታችሁን ይዛችሁ ውጡልኝ ባለቷ በጣም ነው ያዘንኩት ማለት ነው። እና ለማንኛውም እንግዲህ አደይ ታስታረቃቸው ይሆን የምናየው ይሆናል። ለማንኛውም የሰው ቤት የሰው ነው። ከሰው ቤት የምትሰሩ ከሰው ቤት ያወጣችሁ። የሰው ቤት ምንም ቢሆን በቃ ለጊዜያዊ ነው እንጂ ምንም ቢሆን መከታ ሊሆን አይችልም ማለት ነው። ለማንኛውም እንደው ፍቅር እኔ ብትታሰርና ለህግ ብትቀርብ ደስ ይለኛል። እናትየዋ ሁሌ ስህተት እየሰራ ልጅቷ የምታምናት ነገር አይገባኝም ማለት ነው። ለማንኛውም ሮማንም ጥፋት አድርጋለች። መቆለፍ አልነበረባትም። የሰው ቤት እስካለን ድረስ ሰው ቤት መሆናችንን መርሳት የለብንም። ሆኖም ግን በጥፋቷ በፍቅር ተንኮል ቢሆንም እናትየዋ ባንዴ ነገሩን ከግራ ከቀኝ ሳታጣራ ወጡ ማለቷ እኔ ግን አሹ አሳዘነኝ። አሹ በአንቺ ምክንያት ነው ይሄ የደረሰብኝ እያለ ማለት ነው። አሹ አይዞህ፣ ጉልበት ደህና የሆነ እውነት ምክንያቱም ደህና ከሆነም ማንም ሰው ደህና ሰርቶ መብላት አያቅተውም። ጤና ነው ዋናው። እና ግን አሹ ያው ታገር ወጥቶ ስለማያውቅ አሁን ሲገባ እነሱ ቤት ስለሆነ ሌላ ስራ መፈለግ ለሱ ህልም ነው ማለት ነው። እና ለዛ ነው የደነገጠው። ለማንኛውም ነገር አይዟችሁ። ግን የሰው ቤት የሰው ምንም ዋስትና እንደሌለው ተምረንበታል። እና አደይና ዴቭ ደግሞ አስጠልታችሁናል። እኔ በራሴ ሁሌ አንድ አይነት ነገር ወይ አትጋቡ ወይ አትለያዩ። ኧረ እንደው ምንም ሰለቸን እኮ። እና ለማንኛውም ለተመልካች ክብር ይኖራችሁ። አንድ ደረጃ ላይ ይድረሱ፣ ወይ ይለያዩ ወይ ይቀጥሉ። ምንድነው እስካሁን ድረስ ለሊ ሁለተኛ ፍቅራ ላይ ያደረጋግታለች ማለት ነው። እንግዲህ መጀመሪያ ፈቀረች ኤላን፣ ተለያዩ፣ ድጋሚ ያፈቀረች አገባች። ይኸውና አደይ ግን እንዳሉ አሉ ማለት ነው። እና እኛኝ ያላችሁብን። ሲቀጥል ደግሞ ለሰራተኛ ክብር ይኖራችሁ። የሚያያችሁ ሰራተኛ ነው። እስከ ዛሬ ጥሩ ነበርሽ፣ አሁን ግን የፍቅር እናት አስጠልተሽኛል። ስርዓትሽን ያየ እንዳናሰጣሽ ተከበሪ፣ እንደው ተከበሪ ብለናል ማለት ነው። ፍቅር ግን መጋለጥ አለባት። አንድ አይነት ነገር አታሳዩን። ቤዛና ዳኔ መያዝ አለባቸው። ሁሌም ለምንድን ነው የሚያሸንፉት? ከህግ በላይ የሚሆኑት በምን ምክንያት ነው? ሁሌ ህግ በላይነት ነው እንጂ የሰው ህግ በላይ ይሆናል እንዴ? ከህግ በላይ የሚሆኑት የማይያዙበት ምክንያት ቤዛና ዳኒ ምንድን ነው? እና ደግሞ በመደብደባቸው ሄሉ ድጋሚ ደግሞ እነሱ ባስኩሎ ማስፈራራታቸው ይገርማል። እኔ ግን ዳይመንድ ነው የተመቸኝ። ዳይመንድ ሆነበት የኩኩሻ ጠበቃራ
እንግዲህ ኩኩሻን የተተናኩሳት መስሎ ያን ልጅቱን ቀጥቅጦ ስለጣለው እኔ ደስ ብሎኛል። ለማንኛውም ነገር በጣም ደስ ይላል መረዳታቸው፣ ፍቅራቸው ምናምን ግን እኔና ግስቴ ድግግሞሽ አታብዙብን። ፍቅር ኩኩሻና ዳይመንድ ወደ ግፉ ኩሽ ታረቁ፣ አብረው ይቀጥሉ ነው የምለው እኔ። ፍቅረኛሞች ይሁኑ። ደግሞ በጣም ቅናት አበዛች እንትና ቅምጥል። ኪንጎ አሳዘነኝ። ዴብም መናደድ ነበረበት አደይ እዛ ስላደረ። ዴብ ግን እውነቱን ስለነገረችው ተረቷት አደይን አብረው ሆነዋል። ግን ይህን ያህል መጋጋል ምንድን ነው? ቅምጥል ለልጁ ነጻነት እየነፈገችው ነው። እውነት አንዳንዴ ወንዶች ነጻነታቸው ሲነፈጉ ከባድ ነው እና ስለዚህ ነጻነቱን ይህን ያህል ባትነፍጊው፣ የሆነ ነገር ከማድረግሽ በፊት ተወተው ብታጣሪ። የራሽን ብቻ ነው የምታዳምጪው ነገር። ቅምጥል ይደብራል ማለት ነው። ሁሌ ከወንድ በላይ ነኝ እኔ ያለቃህ ነኝ ማለት እስኪ እንደዚህ የተሰከን በይ ማለት ነው። እና ለማንኛውም ግን አንዳንዴ አቻቻ ይሰጠዋል የሚባለው እውነት ነው። እውነት እንደ ኪንጎ ማንም የሚችላት ሰው አይኖርም። ቅምጥልን ኪንጎ በጣም ነው የቻላት። በጣም ጥሩ ልጅ ነው። ሌላ ሰው ግን አይችላትም። በእውነት ልንገራችሁ ቅምጥልን ማለት ነው። ብዙ ነገር እያረገችው፣ እየመታችው፣ እየሰደበችው፣ እያዋረደችው ራሱ ይችላታል። እና መልካም ሰው ሲገኝ ደግሞ እኛ ደግሞ ትንሽ እናበዛዋለን። ብትከበሪ መልካም ነው ላንቺ ብዬ ነው። ቢካልሽ እንግዲህ የራስሽ ጉዳይ እና ለማንኛውም ነገር ቀጣውን አብረን ያለን። መባረር የለባችሁም። የፍቅር ተንኮል መውጣት አለባት የምትሉ ሰዎች እነ ሮማን እና እናሹ ማለት ነው። እናትየዋ የፍቅርን ተንኮል ስታይ ይቅርታ መጠየቅ አለባት። ሮማንም ምንም ቢፈጠር ለሴትዮ ለእናትዮ መናገር ነው እንጂ ሰው በር መቆለፍ የለብሽም። ተማሪ ነው የምለው። ለማንኛውም ስለተከታተላችሁኝ አመሰግናለሁ። አሁን ግን ትልቁ ጉድ እየመጣ ነው። ሊዲያ ነገር እንግዲህ ጉዱን ልታፈነደው ነው ማለት ነው። ልናይ ጓጉተናል እኛም። ባይ ባይ። يلس يعني ناقص زيادة. هذا مني أول تي ما أشوف مني دوبه.